ሳታደርጊ አሁንም የአምራንን ስም እየጠራ ነው። አንቺ ተረገምሽ። በጣም ለመጠራሽ ቢያንስ ጥሩ ቅዠት ነው እየቃዣ ያለው። ደህና አደርልኝ የኔ ልዑል። ላይ ማለት እችላለሁ። ብዙ ነገሮች ተደራረቡ ይመስለኝ። ያንቺን ነገር ችላ ሳልለው አልቀርም። ሁላችንንም በተራ አሰቃየን አይደል አባዬ? አንተ ግን በጣም ጥሩ አባት ነበር። እኛ ግን ለማንኛውም አሁን አታልቅሽ። ናም ስልኩ ካነሳለሽ በጣም እንደምፈልገው ደግመሽ ንገሪልኝ። ትንሽ ቆይቼ ወጥቼ ልፈልገው እያሰብኩ ነበር። ከሆነ ምን ወጥቼ እፈልገዋለሁ እንጂ አንቺ በዚህ ጨለማ ወጥሽ አትፈልጊው። ሄሎ ጋሺ፣ እንዴት ነዎት? የዘንድሮ ነገር የሚወራስ ነገር አይደለም። ናማን ጋር ነው? አዎ ጋሺ፣ በአጋጣሚ ለዳግም ሲደውልለት ዳግኛ ቤት ነበረ። ትንሽ ሞቅ ብሎ ስለነበረ ወደ ቤት ይዘነው ገባን። ወደ ቤት ተመልሼ አልሄድም ብሎሽ ነው አይደለ? ጋሺ፣ ነገሮች በአጭር ጊዜ እንደሚስተካከሉ ተስፋ አለኝ። እኔም ተስፋ አለኝ። ለማንኛውም ግን በጠዋት ቤት እመጣለሁ። እርስዎ ስለናሁን ምንም ነገር እንዳያስቡ። እሺ እኔ ልጅ፣ አንቺንም በጣም ነው የማመሰግንሽ። በሉ ደህና አደሩ። ተመልሶ ወደዚህ ቤት አልመጣም እያለ ነው። ስለተበሳጨ ነው። እኔ ጠዋት ሄጄ አናግረዋለሁ። ብታናግረው ምን ዋጋ አለው አባዬ? አንተና እማዬ ልትለያዩ አይደለ? በደህና አደሪ ልጄ። ቆይ ለምንድን ነው ከዚህ ነገር የምትሸሸው? አሁን መሽቷል። ሁሉ ነገር ጠዋት ይደርሳል። ሁላችሁም የናሆም ነው አይደል የታያችሁ? እኔን ግን ማንም ሰው ከቁብ አልቆጠረኝም። እባክሽ ኤሚ። እኔ ግን ወንድሜ እንደሆነ ሳቅ ከናሆም በላይ ተጎድቼ ነበር። ግን ማንም ሰው አላየኝም። ምክንያቱም ክፍሌ ገብቼ ብቻ ምን አለ ያንተን ሐዘን በሙሉ ለእኔ በሰጠኝ ኖሮ ጉዳትህ ካንተ በላይ እኔን ይበልጥ እያመመኝ እንደሆነ ማን በነገረ። እባክሽ እንደዚህ አታድርጊ። እኔን ያናገርከኝ? አምራር እባክሽ እንደዚህ። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጁ የኑሃሜ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። እንግዲህ ኑሃሜ እና ዳጊ ስስሜ አይቼሻለሁ በማለት እያፋጠጣት ነበር። ታዲያ በስም ምን አገባ አንተ ስትለው እኔ ለአንቺ ያኔ ስሜት ግልጽ አይደለም እንዴ? ምን ያህል እንደምወድሽ አታውቂም እንዴ? በማለት ጮኸበት። ናሆሜ እንደምትወደው ታውቃለች። ነገር ግን ዳጊ የምታወራውን እያሰብክ ነው። አሁን ለእሷ ያለኝ ስሜት ልዩ እንደሆነ አውቃለሁ፣ ግን ለእኔም ብታስቢ ደስ ይለኛል በማለት ይጮህበታል። ነገር ግን ኤምራ ናሆሜ ጋር እንዳደራል ናሆም ስትሰማ እጅግ በጣም ትናደዳለች። ያቺ ተንከሴስ እንዴት ባለ ትዳር ሆነ ከሷ ጋር ለመጨራሹ ቤት ልታድር ትሄዳል ብለ ዳጊም በጣም ተበሳጭቶ ነበር። ምክንያቱም ናሆሜ እንግዲህ ከኤምራ ጋር ከተፋታ እሷን ያገባታል ብሎ ስለሰጋ እጅግ በጣም ፈርቶና ተጨንቆ ነበር። ነገር ግን መቼም ቢሆን አብራችሁ እንድትሆኑ አልፈልግም እያለ ነበር። ያንተ ፍቃድ የጠየቀ ሰው የለም፣ ዳጊ አርፈ ብትቀመጥ ይሻላል፣ አይመለከትም እያለች ነበር። ዳጊ በጣም ስሜታና ንዴታማ ሆኗል ማለት ነው። እንግዲህ የምትናገረውን እያሰብክ ነው። ምን ያህል እንደምወደውና ምን ያህል እንደማፈቅረው አንተም ታውቀዋለህ አይደለ እንዴ እያለችው ነበር። አዎ አውቀዋለሁ፣ ግን ለእኔም ትንሽ ብታስቢ ደስ ይለኛል እያለ ነበር። እና አሁንማ ይህንን አጋጣሚ ለመጠቀም ይመችሻል፣ ምክንያቱም ኤምራ ካሁን በኋላ ከሱ ጋር አትሆንም እያለው ነበር ነው። ኤሜ በጣም እያለቀሰች ናሁም ወንድሟ እንዳልሆነ እንዳያውቅ በጭራሽ አትፈልግም። አባቷ ለኩን እንግዲህ ልናገር እንዴ ብሎ እየነገራት ነበር። አባዬ ወንድሜ እንዳልሆነ በጭራሽ ማወቅ የለበትም፣ እንደዛው ይቆይ። እኔ እኮ ባልነግረው ኤምራ መናገሩ ስለማትቀር እኔ ብነግረው ይሻላል ብዬ ነው ልጄ እያለው ነበረ። ነገር ግን አባዬ ይህንን ከሰማ ጭራሹ ወንድሜ ይጎዳል፣ መቋቋም አይችልም ይህንን እያለችው ነበር። ታዲያ ምን ይሻላል? ጭራሹ ከኤምራ ሲሰማ ነገሩ የተባባሰ ይሆናል።
እያለች ነበር። አምራ በድጋሚ እያስፈራረቻቸው ነው። እንግዲህ የቀረው ምስጢር ከመናገሬ በፊት እኔ የምፈልገው ነገር ከሰጣችሁኝና እዚህ ቤት ተመልሼ እንድኖር ከናሁ ጋር ተመልሼ እንድኖር የምታደርጉኝ ከሆነ ምስጢሩን ደብቄ እንደምትቆዩ ነገረቻቸው። ነገር ግን ዝናሽ ከፈለሹ የፈለሹን ነገር እንጂ በጭራሽ በዚህ ልታስፈራሪኝ አችም እያለቻት ነበር። ነገር ግን አምራ እንግዲህ ምርጫ አንቺ ነሽ፣ አለዛ እስር ቤት ሁለታችሁም ትበሰብሳላችሁ። እስር ቤት ብቻ ሳይሆን ወንድሙ ልጅሽም እንደጠላሽ ነው የማደርግ እያለች ነበር። ትሰምኛለሽ? አሁን ቤት ለቀሽ ውጪልኝ፣ ደግሜ ላይሽ አልፈልግም። ትሰምኛለሽ አምራ? ያንቺ ዛቻና ያንቺ ማስፈራራቻ በቅቶኛል። ካሁን በኋላ በጭራሽ አልፈራሽም። ስለዚህ ቤት ለቀሽ ውጪልኝ እያለቻት ነበር። እንግዲህ እኔ የምለውን ነገር የማታረጉ ከሆነ ሁሉ ነገር ለዳግም አባቱን ገዳይ እንደሆናችሁም ጭምር ናሁም የእናንተ ልጅ ትክክለኛ ልጃችሁ እንዳልሆነም ጭምር ሁሉ ነገር ዝርግፍ አድርጌ ለናሁም እናገራለሁ። ለናሁም ብቻ ሳይሆን ለዳግም ጭምር እናገራለሁ። ምንድናል የመንገዳይ ነው የዳጊ አባት ምንድነው የምታወራው? ይህ የምንም ስግዳን ነው የምትለው? የምንም ስም ማጥፋት ነው የምታወራው እያለችው ነበር። ልጄ እሷን አትስማት ብላ ነው የምትቀባጣጥረው እያለችው ነበር። ነገር ግን ዳጊም የአባቱ ጉዳይ እስካሁን ምንም መፍትሄ ስላልተገኘና ምንም አማራጭ ስላጣ በጣም ግራ ተጋብቷል። ነገር ግን ይህን ነገር መቋቋም አልችልም፣ አንድ ነገር ማድረግ ሳይኖርብኝ አልቀርም እያለ ነበር። ነገር ግን ናሆም ታዲያ ምን ይሻላል እባክህ ረጋ ብለህ ለማሰብ ሞክር እያለችው ነበር። ነገር ግን ዳጊ ለእሷ ያለ ስሜትና ታውቂያለሽ፣ ሲከፋኝና ስደሰት ከአንቺ ጋር ብቻ ነው ማጋራት የሚመቸኝ፣ ከአንቺ ጋር ብቻ ነው ማውራት የምወደው እያላት ነበር። ነገር ግን እሺ ግን ለማረጋጋት ሞክር አምራ፣ ትሰሚኛለሽ? አሁንም ከዚህ ቤት የማትወጪ ከሆነ ምን እንደማረግሽ አታውቂም እያለች መዛት ጀመረች። የፈለግሽውን ነገር አድርጌ፣ ነገር ግን እኔ በጭራሽ ወደየትም አልሄድም እያለቻት ነበር። ቆይ አንቺ ምን አይነት ክፉና ጨካኝ ነሽ እያለች፣ ታዲያ ማን ነው ክፉ ማን ጨካኝ እኔ ወይንስ እናንተ እያለች መጫወት ጀመረች። ናሁም እገልሻለሁ፣ ደግሜ እዚህ ቤት አላይሽም ብዬሻል ነበር፣ አሁንስ ምን ትሰራለሽ እዚህ? ውጭ ከዚህ ቤት እያላት ነበር። ነገር ግን እባክህ እንደዛ አታርጉ፣ ተወኝ እያለች ነበር። ነገር ግን አምራ እገልሻለሁ፣ አሁንም ቶሎ ብለሽ ከዚህ ቤት ጓፊት ሰብስበሽ የማትወጪ ከሆነ ይመንሽ በእጄ ሰበብ ትሆኛለሽ እያለ ነበር። አቶ ለቁም ምን ተፈጠረ ምንድነው ናችሁ ብሎ እየተቆጣና እየጮች፣ አባዬ ያቺ ልጅ አስመሳይና አጭበርባሪ ነች፣ እስከዛሬ ስታታለኝ ነበር። ሲጀመር ልጄን ገደልሽብኝ ብላ ከእናቴ ጋር አጠማመደችኝ፣ ከእናቴ ጋር አጣላችኝ። ነገር ግን ከመጀመሪያም ወደ ውስጥ ጽንስ የሚባል ነገር እንደሌለ ነገረው እና እያስመሰለችና እየዋሸች ነው። አባዬ በጭራሽ ምንም ነገር ቢፈጠር እሷን እንዳታምነት፣ ኤምራ በጣም ውሸታምና ሌባ ነች ብሎ ጮኸ እና ዝናሽም ደነገጠች። ሁሉም ከዋለ። ይህንን ማመን አልችልም፣ እስከዛሬ ስታስመስል ነበር ማለት ነው። የእውነት ያሳፍራል ኤምራ፣ እውነት የተረገምሽ ነሽ አንቺ፣ የተረገምሽ እያለ መራገብና ማሳደብ ጀመረ። ነገር ግን ዝናሽ ይህንን ማመን አልችልም በጭራሽ፣ ይህ እንደዛ ሊሆን አይችልም፣ ይሄ ነገር ህልም እየመሰለኝ ነው፣ ምንድነው የምታወራው እያለችው ነበር። እና ዳጊ ልጅሽ እንደሆነ ለምንድነው የደበቅሽን? ለምንድነው በመጀመሪያ ያናገርሽን? እያለ መጫው ጀመረ። እና ልጅ እባክህ ይቅር በለኝ፣ መናገር አልቻልኩም ነበር፣ ምክንያቱም መናገር ያልቻልኩበት ብዙ ነገሮች ስላሉ ነው፣ እባክህ ይቅር በለኝ ብትለውም ነገር ግን እና ትክክለኛ ነገር ነው ሲሰማ በጣም ደነገጠች። እና የዳጊ አባት ዝናሽ እነሱ እንደገደሉ ስትሰማ በጣም ደነገጠች። ናሁም ስከፋና ስጨነቅ ማየት አትፈልግም ነበር። አንዷ ትልቁ ምናልባት ካልሆነ በስተቀር አንቺ እንኳን ጨርቅ ጥሎ ናሁም ባብድ ደስ ይልሻል እያለች ነበር። ከልጆቼ ናሁም አንድ ቀን ለይቼ አላቅም፣ ስለዚህ አረ ትወጂዋለሽ እንዴ እያለች ነበር። እውነቱን ለመናገር ትወደዋለች፣ እንደ ልጇ ነበር ስታይ የነበረው ማለት ነው። ነገር ግን ዝናሽ እንግዲህ እንደምትወጂና እንደማትወጂ እሱን አብረን እናያለን፣ አይቅር ብሎኝ አንድ ላይ ካልሆን በስተቀር ሁሉን ዝርግፍ አድርጌ እንደምናገር እያለች ነበር። ናሁም እጅግ በጣም ተከፍቶ እጅግ በጣም አዝኖ ዳግና ናሁሜ ምን ተፈጠረ ምን ሆነህ ነው ብሎ ነው እየጠየቀ ወንድሜ እያለ ማውራት ጀመረ። እንደውም ይሄ ብቻ እኮ አይደለም
ናሆሜ የኔ መሸሸጋ ያልሰማሹ ነገር አለ። እንደውም ዝና ልጄን አስወርድ፣ እናቴ ልጄን ገደለች ስታማራ የነበረ ኤምራም ውሸቷን እንደነበረ እኔም ከመጀመሪያ ተጠራጥሬ ነበር። እናቴ መቼም እንደዛ እንደማታረግ እርግጠኛ ነበር እያለ ዳጊም እጅግ በጣም ተናደደ ማለት ነው። እና ኤምራን ነበረ ውሸቷን ነበረ። ዶክተሩን በገንዘብ ነበር ገዝታ እናቴ ነፍሰ ገዳይ ያስባለቻት ብላ እየነገራት ነበረ። እናቴ እንደዛ ሳረጋትና ስጨውበት ምንም አላለችኝም ነበር እና አምራ ከእናቴ ጋር ለማጣላት እንደዛ ስታረግ ነበር እያለ ነበር። ዳጊም ከመጀመሪያም ተናግሬ ነበር ኤምራ እጅግ አደገኛ ሴት እንደሆነች እያለ ነበር እና እባክና በቃል ከዚህ በኋላ አጥጣ ብሎ ወደ ቤት ይዞ ሲሄዱ በጣም ሰክሮ ስለነበረ እየደገፉ ነበር እና እኔ ናሆሜ ጋ ነው የሚተኘው ስል ዳጊ ምን እንዴት ብሎ ደነገጠ። ምክንያቱም ናሆሜ በጣም ናሆሜ ይወዳታል ማለት ነው። ዳጊም እንደዛው እና በጭራሽ ስለሆነ አይችሉም ወደ ቤት እንሂድ እያለች ነበር። አባዬ ምን አባዬ ናሆም ትክክለኛ ወንድሜ እንዳልሆነ ወይ ልጃቸው እንዳልሆነ በጭራሽ ማወቅ የለበትም፣ ካወቀ እጅግ በጣም ይጎዳል እያለችው ነበር። እና እኛ ባልነገርን እኮ እምራ መናገሩ አይቀርም ልጄ፣ ስለዚህ ብንናገር የተሻለ ነው እያላት ነበር። ነገር ግን አባዬ እባክህ ምንም ነገር አትንገረው፣ ከነገርኩ በጣም ይጎዳል እያለችው ነበር። እምራ ከምትናገሩ ታዲያ እኛ ብንናገር አይቻልም? ናሆሜ ደውሎ እሷ ጋር እንዳለና በጣም ጠጥቶ ስለነበረ እዛ እንደማድር ነገራት። እሺ ልጄ አመሰግናለሁ፣ ደህና አይደለሁም ሰሞኑን፣ ጥሩ በቃ በጠዋት እንዲመጣ ንገሪው እያላት ነበር። እናም እሺ አትሎጉ እሺ ጋሼ በጠዋት ይመጣል አሁን ተኝቷል ብላ ነገረችው። እና እዛ እንደማድር እየነገረችው ነበር። በጣም ከፍቶ ስለነበረ ሲከፋ እሷ ጋር ሄዱ ነው የምዝናነው። ነገር ግን አትልኩን አሁን ምን ማድረግ እንዳለበት ግራ ተጋባው። ናሆምን የኔኑ እያለችው ናሆም በጣም ተወደዋለች።